ፈለገ አትናቴዎስ ሌባ ነው። ፈለገ አትናቴዎስ ሌባ ነው። ለምን መልካም ወጣት ምለውን ስም ወስዷል፣ ሰርቋል። ተንከሲስ ጴንጤ አትሆኑም። ተንከሲስ ጴንጤ ሆነ እግዚአብሔር ምስክር ነው። ተንከሲስ ሆነ የሩጫ ማሽን ላይ 2 ሰዓት ከምትሮጥ ደግ ሆነ። ከልቤ ነው። የደጋጎች እድሜ ይረዝማል ይላል መጽሐፍ። ጳጳሳት ሽምግልና መላክ የለባቸውም። ሕፃን አባቶች ሽምግልና ሄደው ቆመው ልጃቸውን ለልጃችን ሲሉ ያሳፍራል። ልጅና አባትነታቸው ለሁሉም ስለሆነ አዎ እዚያ አነጋገር ይቅርታ። ሜሎስን ያስቆጣው ነገር ምንድነው? በዚህ እኔ ኦርቶዶክሳውያንን አደንቃለሁ። እንዴት ካላችሁኝ እምነታቸውን ያስከብራሉ። እስቲ የሆነ የኦርቶዶክስ ቄስ እስቲ መምህር ዘበነ ፕሮቴስታንት ሚዲያ ላይ ቀርቦ ከፕሮቴስታንት ዝማሬ እስቲ የትኛውን ይወዳሉ ቢባሉ ምን ሊሉ ይችላሉ? የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን በዛሬ መረጃችን በስፋት የምንመለከተው ጉዳይ ነው። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ፣ ሼር በማድረግ ትብብር አጋርነታችሁን በማሳየት እንድትጀምሩ በትህትና ይጠይቅን። በቀጥታ ወደ ቪዲዮቹ አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ አቁራይተ ማሳሊተ ምሕረት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ እያልኩኝ በቀጥታ ወደ መረጃችን ነው የማመራው። ላይክ እና ሼር ማድረጋችሁ እንዳይዘነጋ። ስለ ቅዱስ ባሲሊዮስ ዲያቆን ብርሃን አድማስ ድንግል አይደለሁም ግን ከሴት ጋር አላደርኩም በማለት በፍጹም ትህትና ያስተማሩትን የቅዱስ ባሲሊዮስን የሕይወት ታሪክ ዲያቆን ብርሃን አድማስ እንዲህ ይላሉ። እንከታተል። ከሴት ጋር ተኝቼ አላውቅም ግን ድንግል አይደለሁም ይላል ቅዱስ ባሲሊዮስ። ድንግል አይደለሁም ይላል የኛ ትሁት አባት። ምን አይነት ትህትና ነው? ምን አይነት ራስን መክሰስ ነው? ምን አይነት ንስሐ ነው? እግዚአብሔር አምላክ የሱን ንስሐ ለሁላችን ያደለን። እግዚአብሔር አድሮበት ያ ሁሉ ተአምር የገለጸለት እሱ እኮ ቅዱስ ኤፍሬም ሄዶ ሲያየው ከአፉ የሚናገረው ቃለ እግዚአብሔር ሲወጣ እግዚአብሔር ለቅዱስ ኤፍሬም ምን አድርጎ አሳየው? እሳት እየወጣ ታዋሳያንን ሲያቃጥል አሳይቶታል። ቅዱስ ባሲሊዮስ ብዙ ስርዓቶችን የሰራ በተለይ ቅዳሴያችን ያምልኮታችን ስርዓት የሰራ እጅግ ግን ትሁት አባት፣ በሐሳብ በምናብ ከነዚህ ጋር ከዝሙት ጋር ከድሪያ ጋር ከምናምን ጋር የተገናኙትን እያሰቡ ያሳለፍናቸው የኃጢአት ዘመናትም ይሁን ወይም በፊልም የምታውቁት በልብ ወለድ የምታውቁት አእምሯችን ላይ የተቀረጸው ያን እያሰቡ ራስን ማስደሰት የመጨረሻ ዝሙት ነው። ራሱ በገቢር እንደተፈጸመው ደስ የሚያሰኝ ቅዱስ ባሲሊዮስን ታሪክ ነው ያነሱት። ቅዱስ ባሲሊዮስ እንግዲህ በተለይ በዚህ በወርቃማው ዘመን ብላ ቤተክርስቲያን በምትጠራባቸው ዘመን የነበሩ ታላቅ ቅዱስ አባት ናቸው። ባሲሊዮስ ዘቂሳርያ እጅግ ደስ ያሰኛል። አበው ሊቃነ ጳጳሳት አባቶቻችን ሽምግልና መሄድ የለባቸውም ያሳፍራል በማለት ቀሲስ መምህራችን እንዲህ ይላሉ። በእኔ በኩል ይቅርታና አባቶችን ሕፃን አባቶች ሽምግልና ሄደው ቆመው ልጃቸውን ለልጃችን ሲሉ ያሳፍራል። ልጅና አባትነታቸው ለሁሉም ስለሆነ አዎ እዚያ አነጋገር ይቅርታ ግን ማድረጋችን በቃ ተሰማኝን መናገር አለብን። ሕፃን አባቶች እኛን ቅስና የሾሙ ናቸው እንጂ ሚስት የሚያጩ አይደለም። ተክሊል የሚባርኩ ናቸው። እኛ ምዕመናንን ቀድሰን የምናቆርብ እግዚአብሔር ይፍታ ምንል ካህናት አለን አይደል? እነሱ የኛ አባቶች ናቸው። የእኛን ክህነትም ያዝ የሚችሉ ናቸው። ኤጲስቆጶሳት አድርጎ የሾመ ቤተክርስቲያን ከኤጲስቆጶሳት ከጳጳሳት በላይ ምን አለ ቤተክርስቲያናችን? ስለዚህ እንደኔ ሰፈር ሄደው አይበረታቱ፣ ሐዘን ያጽናናሉ፣ የታመመ ይጠይቃሉ፣ የታሰረ ይጠይቃሉ አባቶቻችን። በሽምግልና ደረጃ ግን ምዕመናን ቁጭ ብለው ጳጳስ ቆሞ እንዴት ነው? ከዚህ ልጀምር። ሁለተኛው ደግሞ እንደኔ ከይቅርታ ጋር ስለ ክህነት ክብር ማለት ነው። እምነ መንግስት የአቢ ክህነት ይላል ፍትሐ ነገሥት። ከመንግስትነት ከንግስና ክህነት ይበልጣል። ነገስታት መንበር ዳሰው በመቅደስ ቆመው አይቆርቡም። ካህን ግን ቀድሶ ያቆርባል። እጁ ይሳማል፣ ስጋ መለኮትን ይፈትታል። ክህነት ክብር ነው።
በምድር ያሰራችሁት በሰማይ ታሰረ ነው። በምድር የፈታችሁት በሰማይ ተፈታ ነው። ማቴዎስ 18 ቁጥር 18 ይቅር ያላችሁት ሁሉ ኃጢአቱ ይቀርለታል የተባለ ስልጣነ ክህነት ዘኢተገብረ ለመላእክት ተገብረ ለካህናት። አዎ ለመላእክት አልተደረገ ለካህናት ተደረገ ብሏል በፍትሐ ነገሥት። ቅዱስ አትናቴዎስ የክህነትን ክብር ሲገልጥ መላእክት ፈትተው ያቆርቡ ያማልዱናል፣ ይጠብቁናል፣ ያድኑናል ከመከራ። የካህናት ስልጣን ግን ልዩ የሆነው ቅዱስ ሥጋውን ክቡር ደሙን ፈትተው ቅዳሴውን መርተው ያቆርባሉ፣ እግዚአብሔር ይፍታ ይላሉ። ከዚህ አንጻር እንኳን የኤጲስቆጶሳት ክቡራን ብፁዓን አባቶቻችን የምንወዳቸው በጸሎታቸው ይርዳን። እኛ ቄሶችን ብንሆን ቆመን ልጃችሁን ለልጃችን እንድንል አይበረታታም። መገኘት እንችላለን፣ ግን ማዕከላዊ ነን። የኛ ስራ መባረክ፣ ማስተማር፣ ሁለቱንም ወገን ማግባባት። የቃላት ልዩነቶች ቢኖሩ በበጎ ሁኔታ ቃላቶቹን እየተረጎሙ የእናንተ መልካም ነው የእናንተ መልካም ነው እያሉ ማስማማት። ግጭት አይኖርም። ሆኖም ግን ድንገት የቃላት እንዴት ስለ አልገባንም እንዴት ስለ እንዲህ ነው መባባል ቢኖር እንኳን ብዙ ጊዜ ሽምግልና በመጀመሪያ ቀንና ሁለተኛ ቀን ሊሆን ይችላል። አንዳንድ ቦታ እስከ ሶስተኛ ሊሆን ይችላል። እንደየባህሉ እሱ ላይ ብዙ የተለየ ምስጢር አናመጣም። እንደየባህሉ ነው። መጀመሪያ ቀን ሄደው ቆመው ይጠይቃሉ። ከዛ ተማክረን ቤተሰብ መክረን ይሏቸውና ቀጣዩ ቀን ደግሞ ያው ቆመው ይጠይቃሉ። ፈቅደናል፣ ሌላውን መረጃ እንለዋወጣለን ይላሉ። ቁጭ ብለው እህሏ እየተቃመሱ ቤት ያፈራሉ እየተቃመሱ ይጫወታሉ። ስለ ሁለቱ ጉዳይ ቤተሰብነቱ ይዘመዳል። ተጀመረ ማለት ነው። እና የካህናት ሚና እዚህ ላይ ባራኪ ናቸው። ቃላቸውን ከቤተክርስቲያን አስተምረው አንጻር እየመዘኑ የሚገልጹ ናቸው። ማይገባ ሐሳቦች ተገልጸው ከሆነ ደግሞ ይህ ከሃይማኖት አንጻር በዚህ መንገድ አይደለም ብለው በቃል እግዚአብሔር ነገሮችን እውነታን የሚገልጹ ናቸው። ከሁሉ በላይ ደግሞ ሽማግሌዎቹንም አክብረው ተቀባዮቹንም አክብረው ሁለቱንም ባርከው በእናንተ ምክንያት የሆኑን ደግሞ የሁለቱ እጮኛሞችም ጋብቻቸው ይስመር በሰላም ያደርሰን ብለው ጸሎቱን፣ ቡራኬውን፣ ትምህርቱን ሰጪዎች ናቸው። እና እዚህ ላይ ልዩነት ድንገት እንደ ልዩ ሐሳብ ያመጣሁት ምንድነው? እኔ ቀሳውስቱ ምዕመናን ቁጭ ብለው ቆመው ይጠይቁ ብዬ ግን አልመክርም። ከተወሰነ ዓመት በኋላ እኔም አላደረኩትም አላደርገውም። ግን እገባለሁ ወይ ቁጭ ልል እችላለሁ። እነሱ ሲጠያየቁ እሰማለሁ። ጸሎት አድርገን ጨረስን። እኔ ቆሜ መጠይቀው በመንበሩ ላይ እግዚኦ መሐረነ ክርስቶስ የሚለው ለምዕመናን አንድ ላይ ማረን እላለሁ እንጂ አንዲት እጮኛን ልጃችሁን ለልጃችን ብዬ በእኔ አምር ሲጀምርም ክነቱም ልጃችሁን ለልጃችን አያስብልም። ክነቱ አባትነቱ ልጃችን ማለት እንግዲህ የአባትነት ድርሻውን ይዘዋል ማለት ነው። ስለዚህ ለዚህኛው ብቻ ነው አባትነት ሊሆን እንደ ንግግራቸው ከሆነ ስለዚህ ልጃችሁን ለልጃችን የሚለው ሐሳብ ለካህን ሊወግን ስለሚችል አባትነቱ ለሁሉም እንግዲህ በካህናት የማይቻለው ይሄ የሽምግልናው ስርዓት በጳጳሳት ያየነው ነው። ጳጳሳት በጣም በሚከብድ ሁኔታ ሽምግልና ተልኮ እናያለን። ይከብዳል በጣም እና ደግሞ በጣም የማያልቅ ማዕድ ሄዶ ይባርካሉ። ለደው ባንድ ያዩታል ሽምግልና ላይ አያልቅም። ያን ሁሉ የሄዱ ሲባርኩ አይቻለሁ። የሊቀ ጳጳሱን ስም መጥራት አስፈላጊ ሆነ ምናልባት ታቁም ይሆናል። ሽምግልና መሄዳቸው ሳያንስ ረጅም ሰዓት መቆማቸው ሳያንስ ሄዶ ያን ያህል ማዕድ መባረክ በራሱ የክብረ ጵጵስናን ዝቅ እንዳያደርግ ፈራለሁ እና እንዲህ አይነት ነገሮች ቢቀሩ ብለዋል አባታችን። እኔም ደግፋለሁ እንደዛ ብዬ አስባለሁ። ሌላው ነዳሃንን ልክ በዓለ ንግስ ሲመጣ ወይ ነገር ሲመጣ ነዳሃን አሉ አይደለ የሚለምኑ የኔ ቢጤዎች እና ስዕላት አድርገው ሻማ አብርተው ምናምን ያታሉናል። አብዛኛዎቹ እውነት የማይመስል ማለት ያልሆነ የሚጸልዩ ይመስላሉ፣ ግን ገንዘብ ለመለመን ከሆነው አሳስተው ወይ እቺ ኦርቶዶክስ ናት ወይ ኦርቶዶክስ ነው የጸለየ ነው ጣፋ አብርቷል ሻማ አብርቷል ስላዘነው ይዟል ውዳሴ ማርያም የደገመ ነው እንልና እንሰጣለን። አሁን የሌብነት ወይም የስርቆት የልመናውን ሲስተም ቀይሮታል። ይሄን ቪዲዮ ላሳያችሁ። አብዛኞቻችሁ ይሄን ቪዲዮ ያያችሁት ይመስለኛል። እጅግ በጣም የሚያሳፍር ከኦርቶዶክሳውያን የማይጠበቅ ስህተት ነው። እጅግ በጣም ያሳፍራል። የእውነት እግዚአብሔር እንዴት አያሳዝናችሁ?
ይሄን ውዳሴ ማርያም አለማንበቡ እንዴት እንደ ስህተት ትቆጥሩታላችሁ? ሲሰርቅ ሲዘርፍ እኮ ያገኛችሁት ነው የምትመስሉት። ውሃ መድፋት መራገጥ ምን አመጣው እንዴ? ከቅዱሳን አንዱ እኮ የምናገኘው በረከት እኮ በስማቸው ተማጽነን ማግኘት ነው አይደል እንዴ? ሲሰርቅ እኮ አልተገኘም። ስንት አሉ አይደል እንዴ? መስቀል አሳልሞ ስዕል አድኑ ካልገዛችሁን እያሉ ህዝቡን ምእመኑን የሚያውቁ ስንት አሉ አይደል እንዴ? በየቤተ ክርስቲያን በር ላይ የተቀመጡ። ይሄን ያክል ድፍረትና ሞራሉ ካላችሁ ለምን እነሱ ላይ አበረቱ? እንዴት ይሄን ምስኪን እንዲስታረውት እንደው በእግዚአብሔር አያሳዝናችሁም? ሌላው ይቅር፣ ይህ የሚደገፍ ተግባር አይደለም። በስሟ ስለተማጸነ እንደው ልታከብሩት ይገባል። ሻማ ለኩሶ ስላከበራት እንዲህ ማረጋችሁ እጅግ በጣም የሚያሳፍር ነው። ውዳሴ ማርያም አለማንበቡ አንድ ቀን ልቦናውን አብርታለት ደግሞ ያነብ ይሆናል። ምን ታውቃላችሁ? ሁለት ሀሳብ ነው የሚዘርፉ ለመለመን የሚሄዱበት ርቀት ነው። ልጁ እርግጥ የሚጸልይ አይደለም፣ አያውቀውም። ከፍቶን ግን እንደሚጸልይ ሆኖ አክት ያደርጋል፣ ገንዘብ ይሰጡታል። ነገር ግን ይሄ እሱ የሚያደርገው ነገር ፍጹም ትክክል አይደለም። መንገዱ የዝርፊያ ነው። ግን እዛ ጋር ያሉ ሰዎች ያደረጉበት ነገር ግን ያናዳል። እውነት ለመናገር ውሃ ደፍቶበታል፣ በእግራቸው ረግጠውታል፣ አሳቀውታል። በቃ እንደዛ አደረገ አይደለ? እንዲህ ያን ያህል አገን ነው ማውጣትም አያስፈልግም። ለዛማ ቅድም ወንድማችን እንዳለው ቆብ ለብሰው ጥላ ይዘው በየመንገዱ የምናያቸው ሰዎች አሉ። ገንዘብ ዘራፊዎች ማለት አባት የሚመስሉ ካላሳለምኩ ካልገዛኸኝ ያሉ የሚያስጨንቁ ጌትና ቤት በኩል እንደተማሩ እንኳን የማያሳውቁ መታወቂያ እንኳን የሌላቸው ብዙዎች አሉ። እነሱን ማጋለጥ መያዝ ነው። መምታትም ካስፈለገ ውሃ መድፋትም ካስፈለገ እነሱ ላይ ነው። እነዚህ ምስኪን ናቸው። አደረጉት፣ ስህተት ነው። ምናልባትም እኮ ኦርቶዶክስ ሊሆን ይችላል፣ ማንበብ ላይ ይችላል። እሱን ማረጋገጥ የተሻለ ነው። ያው የሄዱበት መንገድ ትክክል ባይሆንም ቅሉ ማለት ነው። ወደ ቀጣይ መረጃችን ላምራ። በቀጣይ የማሳያችሁ ፈለገ አትናቴዎስ ሌባ ነው ያለውን ወንድማችን ሌባ ነው ብሏል። እኔ አይደለም ያልኩት። እንዴት ፈለገ አትናቴዎስ ሌባ ነው? ለምን መልካም ወጣት ምለውን ስም ወስዷል፣ ሰርቋል። እንዴ ሌላ ስም አጥቶ ነው? ሆን ብሎ ነው እንጂ። ባለፈው ደግሞ ዓርብ ዕለት በነበረው መልካም ወጣት ላይ 8000 ሰው ሲከታተለው 5000 ፕሮቴስታንት ነው። ልጆቻችንንም ወስዷል፣ ስማችንንም ወስዷል። እኔ ግራ የሚገባኝ ነገር ኦርቶዶክሳዊ መልካም ወጣት ነው የተባለው። ስማ ኦርቶዶክሳዊ መልካም ወጣት አይገባም። ኦርቶዶክሳዊ መልካም ወጣት ነው የተባለው። ኦርቶዶክሳዊ የሚለውንም አትርሱት። መልካም ወጣት ነው ብቻ። ሰርቋል። ሌባ ሁሉ ፈለገ አትናቴዎስ ሌባ ነው ብሏል። እንግዲህ ኦርቶዶክሳዊ የሚለውን ረስታችሁታል ብሏል። አዎ ልክ ነው። ኦርቶዶክሳዊ መልካም ወጣት የሚለውን እንቅስቃሴ በደንብ ማራመድ አለብን። ምክንያቱም ጉዳዩ ከስሙ ጋር አይደለም፣ ግን በትልልቅ ፕሮጀክቶች በትልልቅ ስራዎች መምጣት ይጠበቅብናል። ደግሞ እናደርገዋለን በእርግጠኝነት። አሁን እግዚአብሔር ይመስገን ያሁኑ ወጣት የተነቃቃ ነው። ያን ያህል ማነቃቃት የሚያስፈልገው አይደለም። እውቀት መጣልና ያለውን መጠበቅ ብቻ ነው። እሱን ደግሞ ከፈጣሪ ዓለማት ጋር የምናደርግ ይሆናል። እንኳን ወጣቱ በእርግና ጊዜ ያሉት እንኳን ወደ ኦርቶዶክስ ቤተክርስቲያን ልባቸው እየሸፈተ ነው። ይህም ቪዲዮ ላሳያችሁ። ኦርቶዶክስ ቤተክርስቲያን ነው የሚሄደው። እሑድ ቀን እኔ ፕሮቴስታንት ቸርች አልሄድም። እኔ መካነ ኢየሱስም አልሄድም። ምክንያቱም ጩኸቱንም አልችለው፣ ጫጫታውን ግርግሩንም አልችለው። እኔ እሑድ ጠዋት የት ነው የምሄደው? ኦርቶዶክስ ቤተክርስቲያን ነው የሚሄደው። እኔ አሁን ክፍለ ሀገር ሲሄድ አሁን የሚቀጥለው ሳምንት እሄዳለሁ እና 10 ቀን ቆያለሁ ለስራ። አላደግኩበትም አይደለም። ለእኔ በጣም የተለየ እንትን ነው። ከዘፍጥረት እስከ ራእይ መጽሐፍ ቅዱስ ይነበባል በአንድ እሑድ ላይ። የራሱ ምርጫ አለው። እየተመረጠ እኛ ጋር መካነ ኢየሱስ አሁን ከኦሪት እናነባለን፣ ከወንጌላት እናነባለን፣ ከመልእክት እናነባለን። ኖርማል ስቲል መካነ ኢየሱስን ሊተርጂ የሚከተሉት እሱም እየጠፋ ነው። ግን ብዙ አሁን እንሞክራለን ያን እንዲነሳሳ። አትሊስት ግን ከነዚህ ከሶስቱ ክፍሎች እንዲነበብ ይሞከራል። እነሱ ጋርስ ከኦሪት አንስተው እስከ ራእይ ያነባሉ። አንቱ ልበልህ አንተ ብዬ ልጀምር። አንቱ ተሰውዬ ምንድን ነው የምትለን? ይኸውላችሁ እኔ ኦርቶዶክስ ቤተክርስቲያን በጣም ነው መወዳት፣ በጣም ነው ማከብራት። የእውነት ያደግኩባት ቤተክርስቲያን ነች። ልትከበር የሚገባት ቤተክርስቲያን ነች። ምንም ጥርጥር የለው። ተሳስችም ስሰድባት አታገኝ። ግን ደግሞ በዚህ ሰውዬ ልክ ደግሞ አላሽቃበጥም። ኖ በጭራሽ።
እኔ እምነቱ እዚህኛው ካልተመቸኝ እመለሳለሁ ወደዛ አይደል? ከዘፍጥረት እስከ ራእይ ከተሰበከ ከዛ መሄድ እኮ የምን ማሽቃበጥ ምን ያስፈልጋል? ብራዘር ትልቅ ሰው አይደለ እንዴ ጎበዝ? በቃ ይሄኛው አልተመቸህም ወደዛ መመለስ። ሚዲያ ስለተገኘ የሆነ እድል ስላገኘን የሆነ ሰው እንዲያጨበጭብ ለመወደድ ተብሎም አታሽቃብጡ ፕሊስ። እንዲያነሰቡት አረ ለምን ደግሞ ባንታ ትልቅ ሰው አይደለ? ቆፍጠን በል። እንግዲህ በዚህ ደረጃ የፕሮቴስታንቱ ቤተ እምነት ልቦናቸው ሸፍቶ እናት ቤተ ክርስቲያንን መናፈቅ ጀምረዋል። ማበዳቸውም በነገራችን ላይ እንደቀጠለ ነው። ለምሳሌ ሜሎስን ላሳያችሁ። ከሰሞኑ ፓስተር ቸር የተባለው ግለሰብ በአንድ ኦርቶዶክሳዊ ሎዛ ሚዲያ ላይ ቀርቦ ኢንተርቪው ሲያደርግ ነበር። እንደውም የኦርቶዶክስ መዝሙሮች ደስ ይሉኛል እያለ ዝማሬዎችን ሁሉ ሲዘምር ነበር። ያ አስቆጥቶታል ሜሎስ የሚባለው ግለሰብና እንዴት ነው ላሳያችሁ። በዚህ እኔ ኦርቶዶክሳውያንን አደንቃለሁ። እንዴት ካላችሁኝ እምነታቸውን ያስከብራሉ። እስቲ የሆነ የኦርቶዶክስ ቄስ እስቲ መምህር ዘበነ ፕሮቴስታንት ሚዲያ ላይ ቀርቦ ከፕሮቴስታንት ዝማሬ እስቲ የትኛውን ይወዳሉ ቢባሉ ምን ሊሉ ይችላሉ? የመስፍን ጉቱ እንደው ልቤ ነካበታል ይላሉ። ሐሰተኛው ኢየሱስ ነው የምታመልኩት ነው የሚለው እዛው ነው ፍርጥ የሚያደርጉት። በዚህ ሳይድ ግን ያሉ መጋቢነን ፓስተርነን ያሉ ሰዎች ግን በየሶሻል ሚዲያ ላይ እየወጡ እንደዚህ አይነት ነገር ሲያደርጉ እጅግ በጣም ያሳዝናል። ጨርሻለሁ። እውነቱ ይሄ ነው። ጠያቂው መጋቢውን ምን ይላችኋል መሰላችሁ? እስቲ እንስማው። አሁን ዛሬ ክርስቶስ ኢየሱስ ከሚሉት ከመምጣታቸው በፊት የዛሬ 3 ዓመት 100 ዓመት የሚገርም 400 ዓመት ኢየሱስ የሚባል ቤተክርስቲያን አለ። ይሄ ንግግሩ እንግዲህ ኢንዳይሬክትሊ መጋቢውን ነው ጠያቂው ወጋ የሚያደርጋቸው። ምንድነው የሚለው? አሁን ላይ አለ ኢየሱስ የሚሉ ሰዎች ከመምጣታቸው በፊት የዛሬ 3 ዓመትና 400 ዓመት በፊት እኮ ኢየሱስ የሚል ቤተክርስቲያን እኮ ኢትዮጵያ ውስጥ አለ አለ። ተመልከቱ። ኢየሱስ የሚሉ ሰዎች ከመምጣታቸው በፊት አለ which means ወንጌላውያኑን ማለት ነው። እናንተ እኮ ከመምጣታችሁ በፊት ኢየሱስ የሚባል ቤተክርስቲያን ነበር ኢትዮጵያ ውስጥ። መጋቢው ግን የሚወክሏትን ወይ የሚያገለግሉባትን የወንጌላውያንን ህብረት ዲፌንድ ማድረግ ግን አልቻሉም። እውነት ነው ሲሉ የነበሩት አንዳንድ ቦታ ላይ እንደውም እየሳቁ ከሱ ጋር። ጠያቂው ኦርቶዶክስን ዲፌንድ ያደርጋል፣ አያስነካም። ወንጌላውያኑን ደግሞ ባገኘው አጋጣሚ ሁሉ ይመታል። መጋቢው ደግሞ አብሮት ይስቃሉ። እሱ በቀደደላቸው ቦይ አብሮ ይፈሳሉ። ይሄ በጣም ያሳዝናል። እናቱ ጥላው የሄደች አንድ ህፃን በሆኖ ባልሆኖ በቃ ምክንያት እየፈለገ ለማልቀስ ይሞክራል። ያው ኦልሬዲ እናቱ ጥላው ስለሄደች በቃ ምክንያት እየፈለገ ማልቀስ ነው የሚፈልገው እና ፕሮቴስታንቶችን አሁን እንደዛ ሲሆኑ እያዩ ነው። እናታቸው እንደሄደችባቸው ህፃናት ምክንያት እየፈለጉ ሲያለቅሱ አይቻሉ። ምክንያት እየፈለጉ እየጮሁ እያለቀሱ ይገኛሉ። የፕሮቴስታንቱ ቤተ እምነት አሁን እየደከመ የወደቀ ይገኛል። በጣም በሚያሳዝን ሁኔታ ማለት ነው። ወደ ቀጣይ መረጃችን ላምራ። በቀጣይ እንድናደምጠው የምወደው አንድ በጣም አስደናቂውን ታሪክ ነው። ግንቦት 23 የተሰማ ታሪክ ነው። ተካተል እንመለስ። ካላየው ዓለምንም የሚለው አመለካከት የብዙዎቻችን አመለካከት ነው፣ እኔን ጨምሮ ማለት ነው። ነገር ግን ይህን ቪዲዮ ተመልክታችሁ ያለማመን እጅግ በጣም ከባድ ነው። ሙሉን ተመልከቱት። በዛኛው አካውንቴ ፖስት አድርጌው ነበር፣ ነገር ግን ብዙ ሰው አልተመለከተውም። አሁን ግን ብዙ ሰው ይመለከተዋል ብዬ አስባለሁ፣ እርግጠኛ ነኝ። ተመልከቱት፣ ታተርፉበታላችሁ። እጅግ በጣም አስደናቂ ነገር ነው። ከጀርባ የምትመለከቷት ኤማንዳ ትባላለች። እናም ለዚህ ሴትና ነፍሰ ጡር እናት ከ4 ቀን በፊት የተደረገላት ነገር ዓለምን በጣም እያነጋገረ ይገኛል። በአሁኑ ወቅት እሷም እያለቀሰች እየተናገረች ትገኛለች። ነገሩ ምንድነው ልንገራችሁ። ኤማንዳ እንደምትመለከቱት እንግዲህ ልትወልድ ትንሽ ቀናት የቀራት ነፍሰ ጡር ነች። ታዲያች ነፍሰ ጡር አልትራሳውንድ ቼክ ለማድረግ ወደ ሆስፒታል ትሄዳለች። የዛን ወቅትም እንግዲህ ከሆስፒታል ትገባና አልትራሳውንድ ከሚሰጣት ዶክተር ፊት ለፊት ትቆማለች። ታዲያ ዶክተሯ ፊት ከቀረበች በኋላ አልትራሳውንዷን ከመውሰዷ በፊት ግን አንድ ነገር ታደርጋለች። ይህም እንግዲህ በጉልበቷ ትንበረከክና ወደ ፈጣሪዋ ጸሎት ታደርጋለች። እሷ እንደተናገረችው ማለት ነው። በፌስቡክ ፔጇ ላይ ከ4 ቀን በፊት እንዳጋራችው ከሆነ ጸሎታ እንዲህ ነበረ። በዶክተሩ ቢሮ ውስጥም ገባው፣ ተንበርክኬም ወደ ፈጣሪ ጸሎት አደረኩኝ። ፈጣሪንም አንድ ነገር ነው የጠየቅኩት። እሱም ባልተወለደው ልጄ ላይ እጁን እንዲጭንና ልጄን እንዲጠብቅ ነበረ። ታዲያ ከዚህ በኋላ ነበር አልትራሳውንዷን ቼክ ያደረገችው። ነገር ግን ያልጠበቀ ነገር ሆነ። ላሳያችሁ። ይህ ነበረ በዛን ወቅት የተነሳው የአልትራሳውንድ ፎቶ። በዚህ ፎቶ ላይ ምን ትመለከታላችሁ? እጅ አትመለከቱም? በህፃኑ ጭንቅላት ላይ ያለ እጅ
የህፃኑን ጭንቅላት ይዞ ማለት ነው። ታዲያ ብዙ ሰው ይህ ነገር እንደሆነ ማመን ተቸግሯል። ምክንያቱም ለማመን ከባድ ስለሆነ ማለት ነው። እኛ ታዲያ እቺ ሴት ለምንድን ነው አልትራሳውንድ ከመግባቷ በፊት ተንበርክካ ለፈጣሪዋ ጸሎት ያደረገችው? ምክንያት ስላላት። ምክንያቱም ወደ ኋላ ተመልሰን እንመልከት። ታዲያ ኤማንዳ እንደዚህ ፈሪሃ እግዚአብሔር ሳይኖራት በፊት በጸባያም ሆነ በአመሏ እጅግ በጣም ለየት ያለች ነበር። በእጆቿ ላይና በአንገቷ ላይ ያለው ታቱ ይናገራል። የ17 ዓመት ልጅም እያለች አንድ ክስተት ተከስቶ ነበር። ይህም ኤማንዳ እርጉዝ ነበረች፣ ነፍሰ ጡር። ልጇንም ለመውለድ ወደ ሆስፒታል ገብታ ነበር። በዛን ወቅትም በሷ ላይም ሆነ በልጇ ላይ እጅግ በጣም ከባድ የሆነ በሽታ ያጋጥማቸዋል። ልጇም ምንም እንኳን በሆስፒታል ያለ ጊዜ ቢወለድም የኤማንዳ የመጀመሪያ ወንድ ልጅ የሆነው ሕፃን ልጅ መኖር የተፈቀደለት ለአንድ ቀን ብቻ ነበር። ህይወቱ ወዲያውኑ ያልፋል። ኤማንዳም ለቀናት ብቻ ከሷ ጋር የኖረውን ሕፃን ልጇን ማለትም የመጀመሪያ ልጇን በዚህ መልኩ ታጣለች፣ በዚህ መልኩ ትቀብራለች። ከዛን ጊዜ ጀምሮ ነበረ ከፈጣሪ ጋር ይጣላችሁ። ልጄን ከወሰድክ አይቀር እኔንም አብረህ ውሰደኝ ትል ነበር ሁል ጊዜ። ሆስፒታልም ያለ ልጇ ብቻዋን ወጣ ቤቷ ስትገባ እጅግ በጣም የልብ ስብራት አጋጥሟት ነበር። ከዛ በኋላ ኤማንዳ ፈጣሪን በመቀየም ህይወት ውስጥ ብዙ ነገሮችን አጣለች። ምንም እንኳን ከዛ በኋላ 2 ሴት ልጆችና አንድ ወንድ ልጅን ብትወልድም ነገር ግን 2 ትዳሮችን ልታጣ ችላለች። አሁን ያለችበት 3ኛ ትዳሯ ላይ። እሷ እንደምትናገረው ከሆነ ሁሉም የእርግዝና ጊዜዋ እጅግ በጣም ከባድ ነበረ። ምክንያቱም ከዚህ በፊት የተፈጠረው ነገር ከጭንቅላቷ ስላልወጣ ከፈጣሪዋ ጋር ስላልታረቀች ፈጣሪዋ ላይ ቂም ስለያዘች እጅግ በጣም ከባድ የሆኑ ጊዜዎችን አሳልፋለች። በአሁኑ ወቅት ኤማንዳ ወደ ፈጣሪ ተመልሳለች። ፈጣሪዋን ይቅር ብላ ፈሪሃ እግዚአብሔር ኖሯት የምትኖር ሰው ነች። በዚህን ወቅትም እንግዲህ ነበር እርጉዝ የሆነችው። አሁንም እያሳለፈችው ያለችው የእርግዝና ጊዜ እጅግ በጣም ቀላል አልነበረም፣ በጣም ከባድ ነበር። እንደምትመለከቱት በተለያዩ የቲክቶክ ፔጇ ላይ እንደዚህ አይነት ፎቶዎች ፖስት ታደርጋለች። አሁንም ፍራቻ ውስጥ ነች። ስለዚህ በየቀኑ ጸሎት ታደርጋለች። ፈጣሪዋ ወደ እሷ እንዲቀርብና ልጇን እንዲጠብቅላት ትጠይቃለች። ለዚህ ነበር ኤማንዳ በየጊዜው እየተንበረከከች ለፈጣሪዋ ጸሎት የምታደርገው። ያስቀየመችውን ነገር ይቅር እንዲላት፣ አሁንም እንደ መጀመሪያ ጊዜ ባዶ እጇን ወደ ቤቷ እንዳትመለስ፣ ልጇን እንዳታጣው ፈጣሪዋ ቀን በቀን ከልጇ ጎን እንዲሆንና እጁን ያልተወለደው ሕፃኗ ልጅ ላይ እንዲጭን ሁሉ ጊዜ ጠይቀው ነበረ። የዛኔ ነበረ ይህ አልትራሳውንድ በዚህ መልኩ ሊነሳ ሊታይ የቻለው ማለት ነው። በነገራችን ላይ ይህንን አልትራሳውንድ ፎቶ ማንም ሰው አላየውም ነበር። ዶክተሩም አላየውም ነበረ ፕሪንት ሲያደርገው፣ እሷም አላየችውም ነበር። የመጀመሪያ ልጇ የሆነችው ቤቷ ከገባሽ በኋላ ከተወሰነ ጊዜ በኋላ ስትመለከተው ይህ እጄ ማን ነው ብላ እናቷን ጠይቃታለች። እናቷም ስትመለከት በዚህ መልኩ የጥፍሩ ጫፍ ራሱ በሚታይ መልኩ የሚታይ እጅ አለ። እዛኔ ነበረ ጸሎቷ ትዝ ያላት። ታዲያ በአሁኑ ወቅት ኤማንዳ በቲክቶክ ፔጇ ላይ አዲስ ቪዲዮ ፖስት አድርጋለች። በዚህ ቪዲዮ ላይም እንግዲህ ብዙ ሰዎች ይህ በኤአይ የተሰራ ፎቶ ነው ብለው ስለሚከራከሩ ላሳያችሁ እውነተኛውን ፎቶ ብላ ነበረ። እሱንም እኔ ላሳያችሁ። እንደምትመለከቱት አያችሁት? ይሄኛው ፎቶ ማለት ነው። እጁ ከልጁ ጭንቅላት ላይ ተቀምጦ እንመለከተዋለን ማለት ነው። ከዚህ የበለጠ ምን አይነት ታምር አለ? ከዚህ የበለጠ ምን አይነት ምልክት ሊያሳየን ይችላል? ታዲያ አይተን ያለማመን የኛ መብት ነው። ነገር ግን ፈጣሪያችን ከጎናችን እንደሆነ ሁሉ ጊዜ ሊያሳየን ይሞክራል። እኛ አይናችንን ከፍተን ከተመለከትን ማለት ነው። ኤማንዳ ላይ የተፈጠረው ይህ ነገር ነው። በአሁኑ ወቅት እሷ በተደረገላት ነገር ብዙዎች ኢንስፓየር ሆነው ወደ ፈጣሪያቸው እየተመለሱ ነው። ፈጣሪያቸውን እያስታወሱ ነው። ይቅርታ እየጠየቁ ነው። በጣም ደስ የሚል ታሪክ ነው። እጅግ በጣም የሚያስተምር ታሪክ ነው። ምን ያሎቻችሁ ከዚህ ታሪክ ተማራችሁ? ያው ጥያቄውን ለእናንተ ነው የምተው። እኔ ግን በብዙ ተምሬያለሁ። እውነት ለመናገር የመጨረሻችንን ቪዲዮ ላድርግ። ተንከሲስ ጴንጤ ሆነ እግዚአብሔር ምስክርን ተንከሲስ ሆነ የሩጫ ማሽን ላይ 2 ሰዓት ከምትሮጥ ደግ ሆነ። ከልቤ ነው። የደጋጎች እድሜ ይረዝማል ይላል መጽሐፍ። እኔ እኮ ፋራ አይደለሁም። እግዚአብሔር ምስክር ነው። እንደው አታይም? አይነ ወይ ናቸው አስተው ይኸውልህ ላይፍ ስታይልን ስታየው ግን ጠጋ በለ ስታይ አንዳንድ ፋራ መስላቸዋል። ምንም ጥርጥር የለውም። ይሄኔ በጣም የገባ አራዳ ያራድዬ ልጅ ነው። ምንም ጥርጥር እያተረፍከባቸው ነው። እግዚአብሔር ምንም እኮ 1 2 የሚባል የለውም። በደንብ እያተረፍክ ነው። መጥፎ ነገሩ አልገባቸውም። እነሱ ናቸው ፋራ የሆኑት፣ ያው ከስር ያሉት። አንተ አራዳ ነው። የምር ተንከሲስ ጴንጤ ከሚሆኑ አይኖሃማ በደንብ እኮ ነው የሚያስታውቀው። ዳንስ፣ ጭፈራ ራሱ በቃ ያራዳ የጨስክ ልጅ ነው። ምንም ስለ እርፍና እንዴት ካንተ ጋር እንወዳደራለንና የሚያሳዝነኝ ግን በክርስቶስ
አራዳ መሆን ነው ብቻ ነው ዝም ብሎ የገባውብህ ማለት ምንም እያተረፍክበት ነው ይሄንን ህዝብ እዛ መካከል መግባቴ በወንጌል ሰበብ ወንጀል መሰራታቸው ከዛ ውጪ ግን ደግ አደረግ እጭድ አድርገው በቃ ያራድዬ ልጅ ጊዜው የሌብነት ለፍተ ጥረ ግረ ስራ አይደለም ሚራክል ነው ምንም ሚራክል ነው ብሎ ለጠቅላይ ሚኒስትሩም ራሱ በአገራችን ላይ ያለው ሚራክል ነው ብሎ በለው እሱ ችግር የለብንም ምንም ችግር የለብንም ያ አይኑ ያስታውቃል ስሙት ሄኒን በማርያም ያራዳ ልጅ ስሙት ረፍኩበት አጨበጨባል ለአራዳ መጨብጨብ አለበት አልጎደለብኝም አንድ ቀን አንድ ፓስተር ጓደኛ ያለኝ እና አሁን በጣም አብሮኝ ይውላል አብሮኝ ሲውል ብዙ ጊዜ እግዚአብሔር ከሰጠኝ ነገር ባካፍል ደስ ይለኛል አጠገብ ያለ ሰው ቢካፈለኝ ደስ ይለኛልና ቤቴን አየና እንዳሁኑ መበተን ሳትጀምር የሰራው ቤት ነው አይደል አለኝ እንዳይመስል አልኩት እየበተንኩ ነው የሰራሁት እየበተንኩ እኙ ባለቤት ያውቃሉ እሳቸው እንዲያርጌ ያት ድል አግኝቼ አላውቅም መጽሐፍ ቅዱስ ላይኛይቱ ጥበብ ይላታል መኖርህ የሌላ ሰው መኖር ከሆነ እድሜ ይረዝም እኔ ደስ ብለኝ ምንም የፓስተሮች ህይወት እንግዲህ በቂ ነው ገንዘብ አሳይቻችኋለሁ የሆነ ቪዲዮ ቤቲንግ አሸንፈው ናይጄሪያ ላይ ከዛ ቸርች ዘጋው ስንት ሚሊዮን እንደሆነ አግኝቶ ወደ $28,000 መሰለኝ እንደዛ ነገር አግኝቶ ቸርች ዘጋ ለምን የሚፈልገው ገንዘብ ነው አገኘው ተወው ኢትዮጵያ ላይ ያሉትም እንደዛ ናቸው የተወዳችሁ የሰዎቻችን የዛሬ መረጃዎቻችን ይህን ይመስላሉ ላይክ እና ሼር በማድረግ ትብብር ጋርነታችሁን አሳዩ እያልኩኝ እሰናበታለሁ ወንድማችሁ ሉል መብራቱ ነኝ ያሮስ የእናንተም የኛም ነው ክብር ምስጋና ያለ አብ ክብር ምስጋና ያለ ወልድ ክብር ምስጋና ያለ መንፈስ ቅዱስ አንድ አምላክ አሜን